አናጋባችሁ። ይቅርታ ቃሉ አይፈቅድም። ለምን ፓስተር? ወንድሜ ሰለሞን ቀድሞ ትዳር የነበረውና ከፈታ 5 ዓመት የሆነው የአንድ ልጅም አባት በመሆኑ ምክንያት ልናጋባቸው አልፈቀደም። ባል ወይም ሚስት በሞት ሲለዩ ብቻ ነው ድጋሚ ማጋባት የሚቻለው። ታዲያ እኮ ይሄ ያለፈ ህይወቴ ነው። ከቀድሞ ባለቤቴ ጋር ልንስማማ አልቻልንም። የነበርኩበት ቤተክርስቲያን ነገራችንን በሽምግልና ይዘው ብዙ ቢሞክሩም ስላልሆነ በፍቺ ተለያይተናል። አንድ ልጃችንን ተጋግዘን እያሳደግን ነው ያለነው። ይሄ 5 ዓመት ያለፈው ታሪክ ነው ፓስተር። ህይወቴን በጣም ወዳታለሁ። ቀሪ ህይወቴን ከእሷ ጋር ነው መኖር የምፈልገው። እውነት ነው ፓስተር። በበፊቱ ህይወቱ እግዚአብሔርንም ባለቤቱንም በድሏል። ነገር ግን ንስሐ ገብቶ ከረጅም ጊዜ በኋላ ነው እኔን ያገኘኝ። ቢያንስ ወግና ስርዓቱን በጠበቀ በመድረክ እንኳን ባታጋቡኝ በቢሮ አጋቡኝ ፓስተር። ህይወት እንወድሻለን፣ ጥሩ ልጃችንም ነሽ። ነገር ግን ቤተክርስቲያን ለሁለተኛ ትዳር ቦታ የላትም። ጋብቻ አንድ ነው፣ ስርዓቱም አንድ ነው። ጌታ መፋታትን ይጠላል። በዝሙት እንኳን ቢሆን በይቅርታ ብናልፈው የልቡ ደስታ ነው። ወንድሜ ሰለሞን ልኮንና አይደለም እዚህ የተቀመጥኩት፣ ካንተም ተሽዬ አይደለም። 20 ዓመት ከባለቤቴ ጋር የከፋም ጊዜ ደግም ጊዜ አሳልፈን ብዬ ብነግራችሁ እንዴት ሳትፋቱ ብለህ ጥያቄ ታነሳለህ። ነገር ግን ፍቺን እንደ ምርጫ አልወሰድንም። በቃ ለመጀመሪያ ትዳር እርቅ ከጠፋ ነው ፍቺ ጋር ከተደረሰ ሁሉም ሰው ልብ ሊለው የሚገባው ነገር ድጋሚ ጋብቻ እንደሌለ። ፓስተር ሂዊ እንዳለችው በድያለሁ። ለዚህም ደግሞ እግዚአብሔርን ቤተክርስቲያን መሆኑ የቀድሞ ባለቤቴን ይቅርታ ጠይቄያለሁ። የብቸኝነት ህይወት በጣም ከባድ እንደሆነ ነገር ህይወቴን አግብቶ ተሰብስበው መቀመጥ እንጂ አልባሌ ህይወት እየመሩ ጌታን ማሳዘንን አልመረጥም። ፓስተር ደግሞ እኮ እኛ የመጀመሪያዎቹ አይደለንም። ብዙ ቅዱሳን እንደውም አገልጋዮች ለሁለተኛ ጊዜ አግብተው እያገለገሉ አይደል እንዴ ፓስተር? ፓስተር ሶልን በጣም ወደዋለሁ። የጸሎቴ መልስ ነው። እሱም በጣም ይወደኛል። እባክህ አጋባን ፓስተር። ህይወቴ ጌታ እዚህ ቦታ ላይ በረኝነት ሲሾመኝ ታማኝነቴን በቃሉ ላይ አድርጌ እንዳገለግል፣ ቅድም እንዳልኩት ጌታ ለሁለተኛ ትዳር በቃሉ እድል አይሰጥም። ስለዚህ በቢሮ አስተምራ ማታገባ ነው ፓስተር? ይቅርታ አላጋባም። የሌሎች ቅዱሳንና አገልጋዮች ሁለተኛ በስተት ማግባት ቃሉን አይሽረው ነው። ብዙ ወጣቶች ሁለተኛ ያገቡ ሰዎችን ሲመለከቱ ወደፊት መፋታት ደግሞ መጋባትን እንደ ምርጫ እያሰቡ ነው። ለዚህ ደግሞ ተጠያቂዎቹ እኛ ነን። የዘራነውን ነው ዋጋ እያስከፈለን ያለው። አሁን ግን በቃ ወንድሜ ሰለሞን ጌታ ለቃሉ ታማኝ፣ ከፈታችሁ ሳታገቡ ኑሩ ሲልህ ወደፊት ሊመጣ የሚችለውን ስጋዊ ፈተና ቸል ብሎት አይደለም። የማንችለውንም አያዝም። የቻሉም ደግሞ ብዙ እህቶችና ወንድሞች አሉ። በድጋሚ ይቅርታ አናጋባ። የኔ ቸርች ፓስተር ደስ ብሎት ይድረናል። ለምን እዛ ተምረን አንገባ? የበፊት ሚስትና ልጅ ያለበት ቸርች እንኳን ይደብረኛል። ስለዚህ ሌላ ቸርች እንፈልግ። እኔ እንጃ ሶል፣ በጣም ግራ ይገባኝ። ሂዊ በጣም ወድሻለሁ። አይዞሽ፣ መፍትሄ እሺ። ትወጂኛለሽ? በጣም ሶል፣ በጣም
ምን ላርግ ጌታ ሆይ? ግራ ገባኝ እኮ ጌታ ሆይ ምን ላርግ? ዝም አልከኝ እኮ ጌታ ሆይ ምን ላድርግ? ምን ላርግ? እስቲ ንገሩኝ ምን ላድርግ?